ፊልሙን ከመጀመራችሁ በፊት ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ ፊልሙ ሲጀምር አንድ ቤኬት የተባለ የእስር ቤት ታሳሪን እያሳየን ይጀምራል። እናም በዚህ ጊዜም አንድ ቄስ እሱን ለመጠየቅ ሲሉ መጥተዋል። ይሁን እንጂ ከሰዓታት በኋላ በሞት ሊቀጣ ቢሆንም እሱ ግን አሁንም ዘና እያለ መሆኑን ይመለከታሉ። ስለዚህም መጨረሻ ሊናገር የሚፈልገው ነገር ካለ የሚናገርበት ሰዓት አሁን ብቻ እንደሆነ በመናገር ቤኬት በስትክክል ማናገር እንዲጀምር ያደርጉታል። ቤኬትም ታሪኩን ከእናቱ ሜሪ ይጀምራል። እሷም ከከተማ ወጣ ባለ ደሴት ላይ በሚገኘው ሬድ ፌሎ እየተባለ የሚጠራው የሀብታም ቤተሰብ አባል ነበረች። ይህም ማለት ቤተሰቦቻቸው ከሞቱ በኋላ 19 ቢሊዮን ዶላርን የመውረስ እድል አላት ማለት ነው። በ18 ዓመቷ ላይም ነበር የቤኬት አባትን የተመለከተችው። እሱም በቤታቸው በሚደረገው ድግስ ላይ የሙዚቃ መሳሪያ ተጫዋች ሆኖ ነበር የመጣው። ወዲያውኑም በፍቅር ከወደቀች በኋላም በሚስጥር ያንን የፍቅር ግንኙነታቸውን ይጀምራሉ። ይሁን እንጂ በመጨረሻ ግን ታረግዛለች። አባቷም ይህንን በሰማበት ሰዓት ላይ እንዳዋረደችው በማሰብ ሁለት ምርጫን ይሰጣታል። ይህም ልጁን ማስወረድ ወይም ደግሞ ከዚህ ቤት መውጣት ነበረ። ሜሪም ልጇን ማስወረድ ስላልፈለገች ቀጥታ ወደ ኒው ጀርዚ ወደሚገኝ መደበኛ ቤት ታመራለች። ቤኬትንም በምትወልድበት ሰዓት ላይ ልጁ ሲወለድ እየተመለከተ የነበረው አባቱ ልክ እንደተመለከተው ራሱን ይስታል። ይህም ሊሆን የቻለው ወደ ሳምባው ይሄድ የነበረው ደም ስር በመደፈኑ ምክንያት ነበረ እና በዚህ ምክንያትም እዛ ሆስፒታል ውስጥ ይሞታል። ሜሪም ከዛም በኋላም በአንድ የመኪና ሞተር ካምፓኒ ውስጥ መስራት ትጀምራለች። በየቀኑም ለልጇም ያለ ውርስ ከዛ ቤት ተባራ እንደወጣች ትነግረው ነበረ። እናም ይህ ሀብትም ከሬድ ፌሎ ቤተሰቦች መካከል ለታላቁ ነበር እየወረደ የሚሄደው። ቤኬት ደግሞ በጣም ትንሹ ልጅ ስለሆነ ሁሉም እስከሚሞቱ ድረስ መጠበቅ ይኖርበታል ማለት ነው። ምንም እንኳን በቂ የሚባል ገንዘብን ባያገኙም፣ ነገር ግን ሜሪ የሚገባውን ነገር በሙሉ አድርጋለት ነበር ያሳደገችው። ፒያኖና ቀስቱር ወራም ማዝለማምደው የነበረ ሲሆን በልጅነቱ ራሱ ታለብስ የነበረው ሙሉ ሱፍ ነበረ። በቀስቱር ወራው ክላሳቸው ላይ ቤኬት ድንገት ጁሊያ የተባለችው ልጅ ይመለከታል። ወዲያውኑ እንደተመለከታትም ነበር የወደዳት። ጁሊያ በሌላ በኩል ከሀብታም ቤተሰብ የመጣች ልጅ ስለነበረች የእሱን ቤተሰብም የኢኮኖሚ ሁኔታም ታውቅ ነበረ። ስለዚህም አንድ ቀን በብዛት የሚቆጠር ገንዘብን መውረሱ እንደማይቀር ደጋግሞ ይነግራት ነበረ። ከዚያም ጓደኛሞች የሆኑና ጁሊያም ቤኬት በነበረበት የፒያኖ ኮንሰርት ላይ ትገኛለች። ድንገትም መብራት በጠፋበት ሰዓት ላይም እጁን ይዛው ባላሰበው መልኩ ትስመዋለች። ቢሆንም መብራቱ እንደመጣ ግን ወዲያውኑ ነበር የለቀቀችው። ቤኬት በዛው እድሜ በነበረበት ሰዓት ላይ እናቱ በጸና ታማ ወደ ሆስፒታል ትገባለች። ይህም ሊሆን የቻለውም ምልክቶቹን እስካሁን ድረስ ችላ ማለቷን ተከትሎ ነበር። ቤተሰቡ የነበሩት የሬድ ፌሎ ሰዎችንም እየደወለች ብትጠራቸውም ነገር ግን ማናቸውም ተገኝተው በሆስፒታል ሊያስታምሟት አልቻሉም። ስለዚህም ሜሪ ለቤኬት ለሱ ሁሉም ነገር እንደሚገባውና እናም ትክክለኛ እንደሚገባውን ሕይወት እስከሚያገኝ ድረስ ተስፋ ሳይቆርጥ እንደሚፋለም ቃል እንዲገባላት ታደርገዋለች። ከዚህ በመቀጠል ሜሪ የመጨረሻ ፍላጎቱ የነበረው ለቤተሰብ በተዘጋጀው መቃብር ውስጥ መቀበር ነበረ። ቢሆንም ቤተሰቡ ግን ለቀረበለት ጥያቄ ምንም አይነት መልስን ባልመለሰበት ሰዓት ላይ በመደበኛ ሰዎች መቃብር እንድትቀበር ትደረጋለች። ቤኬትም እናቱ በምትቀበርበት ሰዓት ላይ በእጁ የፀጉሯን ቁራጭ ይዞ ነበረ። ፊት ለፊቷም ለሷ የሚገባት የነበረውን ሀብት በሙሉ እንደሚያስመልስም ቃል ይገባል። በቀጣዩ ቀን ጠዋት ላይ ቤኬት ወደ ትልቁ የሬድ ፌሎ ቤተሰብ ቤት ያመራል። ያገኘውም አንድና አንድ መልስ ጥበቃው ጋር ተቀምጦለት የነበረውን ወረቀት ብቻ ነበረ። ይህም ወረቀት በአጠቃላይ እሱን መርዳት እንደማይችሉ የሚያሳይ ነበረ። እናም ጭራሽ ደግሞ ወረቀቱ እንኳን አልተፈረመበትም ነበር። ከዚያም በኋላም ቤኬት በህፃናት ማሳደጊያ ውስጥ ሊቆይ ችሏል። በዚህ ምክንያት ከጁሊያ ጋር የነበረውን ግንኙነትም ሙሉ ለሙሉም ሊያጣ ችሏል። ካደገም በኋላም ቤኬት በአንድ የሱፍ መሸጫ ስቶር ውስጥ መስራት ይጀምራል። ነገር ግን የሬድ ፌሎ ቤተሰብ አባላትን በቅርብ ርቀት ይከታተላቸው ነበረ። ነገር ግን እስካሁን እንዳየው ከሆነ ማናቸውም አልሞቱም ነበረ። አንድ ቀን ቤኬት በሱፍ መሸጫ ሱቅ ውስጥ ድንገት ጁሊያን ይመለከታታል። እሷ አሁንም ሀብታም ስትሆን የተለያዩ ዓለማትንም እየዞረች ትገኛለች። አንድ ቀን ተገናኝተው እንዲዝናኑ ቢጠይቃትም ነገር ግን እጇ ላይ ባለው ቀለበት መሰረት ልትጋባ እንደሆነ ይገነዘባል። እሷም ልትወጣ ባለችበት ሰዓት ላይ ስለ ሬድ ፌሎ ውርስ ትጠይቀዋለች። እሱም ድሮ ይላት እንደነበረው አንድ ቀን እንደሚወርሰው ይናገራል። ስለዚህም ጁሊያ ሁሉንም በገደላቸው ሰዓት ላይ እንዲደውልላት ትነግረዋለች። በቀጣይ ቤቱ የሚገኘው ቤኬት የእናቱን ጸጉር በእቃ ውስጥ ይመለከታል። እሷንም ይዞም የገባውን ቃል ኪዳንም ያስታውሳል። ከሱ በፊት 7 የሬድ ፌሎ ቤተሰብ አባላት ይገኛሉ። ስለዚህም ስለነሱ አንድ ነገር የሚያደርግበት ጊዜ አሁን ነው። የመጀመሪያው ቴይለር ሲሆን በቤተሰቡ የተቋቋመውን የፋይናንስ ተቋምን የሚመራው እሱ ነበረ። ቤኬትም እሱን ለማግኘት ያን ያህል ጊዜ አልፈጀበትም፣ ምክንያቱም እዛው በመስሪያ ቤቱ አቅራቢያ በሚገኝ ክለብ ውስጥ የማይጠፋ ሰው ነበረ። ቢሆንም ግን ያጎቱን ልጅ መግደል ከባድ ሀሳብ አድርጎ ያገኘዋል። ስለዚህም ሀሳቡን ለመተው ይወስናል።
በቀጣይ ቤኬት በዛው የሱፍ መሸጫ ቦታው ላይ በሚሰራበት ጊዜ ላይ ድንገት ባለቤቱ አሁን እሱን በመጋዘን ውስጥ ወደሚሰራው ስራ እንደሚያዘዋውሩት ይነገረዋል። ይህም ሊሆን የቻለው የእሱን ቦታ የባለቤቱን ልጅ መተካት ስለነበረበት ነበረ። ይሁን እንጂ ቤኬት ግን በዛ መጋዘን ውስጥ መስራት አይፈልግም ነበር። ስለዚህም በዚህ ምክንያት ከነሱ ጋር ተጣልቶም ከዛ ስራ ይለቃል። ይህም ቤኬትን ትልቅ ሀሳብ ውስጥ ይከተዋል። በቀጣይ በቤት ውስጥ በሚደረገው ድግስ በሄሊኮፕተር የመጣውን ታይለር እንመለከተዋለን። እዛው ላይ ሆኖም ገንዘቡን ወደ ታች ይበትናል። ከዚያም ዘሎም ወደ ውሃ ገንዳ ውስጥም ይገባል። በሩም ለሁሉም ተከፍቶ ስለነበረም ቤኬት ወደዚህ ድግስ ውስጥ ለመግባት ያን ያህል አልከበደውም። ከዚያም ታይለር በቤቱ አካባቢ የሚገኘው ሐይቅ ውስጥ በጀልባው እየተዝናና መሆኑን ይመለከታል። ስለዚህም አንድ ሀሳብ ይመጣለትና ቤኬት ወደዛ ጀልባ ያመራል። ታይለርም መጀመሪያ ላይ መሰለው ሰራተኛ ነበረ። በጀልባው ላይ ማንም እንደሌለም ከተመለከተ በኋላ ቤኬት ታይለር እስከሚተኛ ድረስ ይጠብቅና በመጨረሻም እግሩን ከመልህቁ ጋር ያስረዋል። መጀመሪያ ላይም ድንገት ትንሽ ማመንታት ጀምሮ ነበረ። በመጨረሻ ግን መልህቁን ወደ ውሃ ውስጥ ይከተዋል። በዛን ሰዓት ላይም ታይለር ነክቶ ነበረ። ቢሆንም ድንገት ግን ገመዱ ስቦ ወደ ታች ይከተዋል። ቤኬትም ከጀልባው በሚመለስበት ሰዓት ላይ መግደል እንደዚህ ቀላል መሆኑን በማሰቡ ይገረማል። ከጥቂት ቀናት በኋላም ቤኬት የታይለርን የቀብር ስነ ስርዓት ይታደማል። የቴይለር አባት ዋረንም በቦታው ላይ ተገኝቶ ነበር። ቤኬትም የሜሪ ልጅ መሆኑን በመናገር ዋረንን በሚተዋወቁ ሰዓት ላይ ዋረን በዛ ደንግጦ ስለነበረ ወደ ባር ይዞት ይሄዳል። ከዚያም አንድ ላይ ማውራታቸውን በጀመሩበት ሰዓት ላይ ዋረን ሜሪ በጣም ጠንካራ የምትባል አይነት ሴት እንደነበረች ይናገራል። ይሁን እንጂ ሊረዳት ባለመቻሉ ግን ይቅርታ ይጠይቀዋል። ከዛ በተጨማሪ ለታይለር ሞትም ራሱን ጥፋተኛ አድርጎ የሚመለከት ነበረ። ምክንያቱም ልጁን ይህንን መጥፎ ባህሪውን ማስተካከል እንዲችል ማድረግ ይችል ነበር። ከዚያም ዋረን ቤኬትን ወደ ቢሮ ከወሰደው በኋላ የታይለር የነበረውን ስራ ሊሰጠው ይወስናል። ቤኬትም ይህንን ስራ በደስታም ነበር የተቀበለው። ከዚያም ቀጣዩን ሳምንታትም ቤኬት በፋይናንስ ኦፊስ ውስጥ የሚገኘውን ከባድና ውጥረት የተሞላበት ስራ ምን እንደሚመስል ይመለከታል። ባለሀብቶችም እንዴት ገንዘባቸውን እንደሚቆጣጠሩና እንደሚሰሩም በዚህ ላይ መማር ይጀምራል። በድርጅት ውስጥ ያገኛቸው የነበሩት መረጃዎች በሙሉ ከባድና ቀላል የማይባሉ ነበሩ። እናም እነሱን በመጠቀምም ገንዘቡን ከወረሰ በኋላ እንዴት መቆጣጠር እንደሚችል ጥሩ ትምህርትም እየሰጠ ይገኛል። በአንዱ ቀን ማታ ላይ ቤኬት ድንገት ከጁሊየት ደወለለታል። እሷም የደወለችለት ገና ከጫጉላ በመመለሷ ጊዜ ነበረ። ለመጨረሻ ያገኘችውን ጊዜን በማስታወስም ድጋሚ እንዲገናኙ እንዲጠይቃትም ትጠይቀዋለች። ቤኬትም በድጋሚ ይጠይቃታል። ቢሆንም ጁሊያ ግን በድጋሚ እንደማትችል ትነግረዋለች። ይሁን እንጂ በቅርቡ እንደሚገናኙ ግን እርግጠኛ ነች። ቀጣዩ ታርጌት ሰዓሊው ኖዋ ይሆናል። ብዙ ጊዜውንም ቀኑን እንዴት እንዳሳለፈ የሚናገር ቭሎግን በመስራት ነበር የሚያሳልፈው። ቤኬትም የእሱን ቪዲዮዎች መመልከቱን በቀጠለበት ሰዓት ላይ ኖዋ ብዙም የአርት እውቀት እንደሌለው ይገነዘባል። አርቲስት ሊሆን የቻለውም የሚተማመንበት የቤተሰብ ሀብት ስላለው እንደሆነም በተደጋጋሚ ይናገር ነበረ። አንድ ቀን ማታ ላይም ቤኬት ወደ ኖዋ የአርት ሾው ይሄዳል። በዛም ላይ የእሱ ከባድ አድናቂ መሆኑን በመናገርም ከሱ ሊቀርብ ችሏል። ኖዋም በዛ እንደወደቀለት ከተመለከተም በኋላም ቤኬት ከዛ በተጨማሪም ያክስቱ ልጅ እንደሆነም ይነግረዋል። ኖዋም ስለ አርት እየነገረውና የተለያዩ ፎቶዎችን እያነሳ ከሱ ጋር እያወራ ይሄዳሉ። ሾውም ካለቀ በኋላም ኖዋ ቤኬትን ወደ አፓርትመንቱ ከወሰደው በኋላ ወርክሾፑንም ያሳየዋል። ቤኬት ከዛ በተጨማሪም የኖሃም የሚስጥር ፍቅረኛ የነበረችውን ሩትን ይመለከታታል። በራት ሰዓት ላይም አንድ ላይም በደንብ ማውራት ይጀምራሉ። ይህም ብዙም የሚያመሳስላቸው ነገር እንዳለም ያሳየዋል። ከዚያም በቀጣይ ቤኬት ከቤቱ በሚወጣበት ሰዓት ላይ ሩት ሐሙስ ዕለት በቤታቸው ለሚደረገው ድግስ እንዲመጣ ተጋብዘዋለች። ሐሙስ ዕለት ሲገናኙም ቤኬትና ሩት በተደጋጋሚ መልኩ አይን ላይን ይተያያሉ። ሁሉም ትኩረታቸው በተሳበበት ሰዓት ላይ ቤኬት ወደ መታጠቢያ ቤት የሚሄድ መስሎ ወደ ኖዋ ወርክሾፕ ያመራል። ኖዋም ለፎቶግራፊ ይጠቀማቸው የነበሩ ኬሚካሎችን ከሌላ የጽዳት ኬሚካል ጋር ያደባልቀዋል። ይህንንም ኬሚካልም እዛው ቤት ውስጥ የሚያስቀምጥና ኖዋም አደጋው ከደረሰበት በአደጋ እንዲመስልም ያደርጋል። ኬሚካሉን ከበጠበጠ በኋላ አምፑሉን ይሰብረውና ሲጋራውንም መሬት ላይ ጥላል። ኖዋም ቤኬት በመታጠቢያ ቤት ውስጥ ብዙ ደቂቃ እንደቆየ ይመለከታል። ስለዚህም ለማጣራት ይወሰናል። ከዚያም ልክ ሲወጣ ቤኬትን ያገኘዋል። ቤኬትም በሾው ላይ የተነሱትን ፎቶዎች ፍለጋ እንደመጣም ይነግረውና ፎቶ ላይም እንዲፈርምለት ያደርገዋል። ድግሱም ካበቃ በኋላም ቤኬት ፎቶውን ቆሻሻ መጣያ ውስጥ ይከተዋል። ከዚያም አንዱ ቦታ ላይ ጠብቃትና ሩትም እሱ ጋር ትመጣለች። ከዚያም አንድ ላይ የሚሳሳማሉ። ይህ በእንዲህ እንዳለ ኖዋ በቀጣይ ወደ ወርክሾፕ ውስጥ ይገባል። ሀሳቡ መብራቱን ለማብራት ቢሆንም የተሰበረው አምፑል ግን ትንሽ ብልጭታን ይፈጥርና ይህም ከኬሚካሉ ጋር ተደባልቆም ፍንዳታን ይፈጥራል። ኖዋም ወዲያውኑም ነበር የሞተው። በቀብር ስነ ስርዓቱ ላይ
ሁለት የኤፍቢአይ አባላት ወደ ቤኬት ጋር ይመጣሉ። አንዳንድ ጥያቄም ሊያደርጉለትም ስላፈለጉም ወደ ባሩ ይወስዱታል። እሱም ስለ ሜሪም የጠየቁትን ነገር በሙሉ ከተናገረ በኋላ ገንዘቡን መውረስ ይችል ሊሆን አይሆን የሚያውቀው ነገር እንደሌለ ይናገራል። ኤጀንቶቹም ሁለት የቤተሰብ አባላት በተመሳሳይ ጊዜ ተከታትለው መሞታቸውን ሲመለከት ኤፍቢአይ የሚከተለው የምርመራ ፕሮቶኮል እንዳለ ይነግሩታል። አሁን ላይ ግን ቀላል ምርመራ ለማድረግ ነበር የመጡት። ቴይለር ከሞተ ከ10 ወራት በኋላ ዋረን ቤኬት የመጀመሪያ ደንበኛውን ማግኘቱን ተከትሎ የደስታ ጊዜያቸውን አንድ ላይ ያሳልፋሉ። በዚህ ፍጥነትም እንዴት መማር እንደቻለም በጣም ገርሞት ስለነበረም ለስኬቱም ደግሞ የራሱ ቢሮ ይሰጡታል። በቀጣይ ቤኬት ልትጎበኘው የመጣችውን ጁሊያን ሲመለከት በዛ ይገረማል። እሷም ባሏ አሁን ላይ ኪሳራ ላይ ስለሚገኝ ብድር ፈልጋ እንደመጣች ትነግረዋለች። ቢሆንም ቤኬት ግን እሱን በውበቷ ለመሳብ እየሞከረች መሆኑን ከተገነዘበ በኋላ አሁን ላይ ያሰበ የነበረው ስለ ሩት ብቻ ስለነበረ እንዳሰቧ ሊሄድላት አልቻለም። እሷም ሁኔታውን ተመልክታም ከዛ ትሄዳለች። ቢሆንም ከዛ በፊት ግን ሁለቱ ሞተዋል፣ ቀጣዩስ ማን ነው በማለት ትጠይቋለች። ከዛ በተጨማሪም ቤኬትም መግደሉን እንዲቀጥልም አበረታተዋለች። ቀጣዩ የቤተሰቡ አባል ስቲቨን ይሆናል። አሁን ላይ በፓስተርነት እየሰራ የሚገኝ ሲሆን ሰዎችንም በእምነት ስር ተደብቆም እያታለለም ገንዘባቸውን ይወስድ ነበር። ከዚህ በፊትም በሁለት ሀገራት ውስጥ ህገወጥ ገንዘብን በማዘዋወር ተጠርጥሮም እየተፈለገ ይገኛል። ከዚህ በተጨማሪም በፊት የቢዝነስ ማናጀሩ በነበረው ሰው ክስም ቀርቦበታል። ይህም ማለት በብዛት የሚቆጠሩ ጠላቶች ያሉት ሰው ነው ማለት ነው። አንድ ቀን ቤኬት የስራ አጋሩን ከሱ ጋር ልብስ እንዲቀያየሩ ይጠይቀዋል። ከዚያም ምግብም እንዲያመጣለትም ነግሮት ነበረ። ከዚያም ቀጥታም ወደ ፓስተሩ ስቲቨን ሾው ካመራ በኋላ ከክርስቲያን ጋዜጣ የመጣ ሪፖርተር መሆኑን በመናገር ወደ ቢሮ ይገባል። በሚያወሩበት ሰዓት ላይም ቤኬት ስቲቨን የሚዞርበትን ሰዓት ጠብቆ መጠጥ ውስጥ መድኃኒት ይከትበታል። በድንገትም ስቲቨን በቢሮ ውስጥ ይገኝ የነበረውን ካታና ካነሳ በኋላ የቤኬት አንገት ላይ ይደቅነዋል። ከዚያም እውነቱን እንደሚፈልግም ይነግረዋል። ሲገለጥም ቤኬት የተጠቀመው ስም ከወራት በፊት ጡረታ የወጣ ጋዜጠኛን ስም ነበረ። ስለዚህም ስቲቨን በሱ ተጠራጥሮታል። ቤኬትም የሚያወራውን ነገር እንደማያውቅ መናገር ይጀምራል። ይህም ስቲቨን የበለጠ እንዲናደድ ያደርገውና በጠረጴዛው ላይ የሚገኘውን ዲኮሬሽንም ያበላሻል። ስቲቨንም በድጋሚ በሶርዱ በሚያስፈራረው ሰዓት ላይ ቤኬት በመጨረሻ ያክስቱ ልጅ እንደሆነ ይነግረዋል። ስቲቨንም በመጨረሻም ራሱን አረጋግጦም ቤኬት ከሌላ የጋዜጣ ድርጅት የመጣ ሪፖርተር መስሎት እንደነበረ ይናገራል። ምክንያቱም እነዚያ ጋዜጠኞች እሱን ለማጋለጥ እየሰሩ ይገኛሉ። ከዚያም ስቲቨን ከያዘው መጠጥም ትንሽ ፉት ይልና እሱም ይሞታል። ሲገለጥም ስቲቨን ይህንን ለማድረግ የተጠቀመው የስፖርተኞችን መድኃኒት ሲሆን ነገር ግን መጠጡ ውስጥ ከመጠን በላይ ነበር የጨመረበት። ይህም ልብ ላይ ችግር ስለሚፈጠር ከትንሽ ቆይታም በኋላም ይገላቸዋል። ስቲቨንም የነበረበት ቸርች ተጨማሪ ምርመራዎች እንዲደረጉባቸው ስላልፈለጉ ይህንን ምርመራ ወዲያውኑ ነበር ያስቆሙት። ይህም እሱም እንዳይነቃበት ያደርገዋል። ቤኬት በቀጣይ ከሩት ጋር መገናኘቱን ቀጥሏል። ሩትም ከራት ግብዣው በኋላ ከኖዋ ጋር ልትለያይ እንደነበረ ትናገራለች። ስለዚህም አሁን ላይ ቁርጡን ሳትነግረው በመሞቱ የሆነ የጥፋተኝነት ስሜት እየተሰማት ይገኛል። ቤኬትም እንደዚህ አይነት ስሜት መሰማቷ መደበኛ የሆነ ነገር እንደሆነና ማታ ላይ አንድ ላይ በሱ ቤት ራት እንዲበሉ ይጋብዛታል። ማታ ላይ ቤኬት ወደ ቤቱ ሲመለስ ጁሊያን ድንገት ሳሎን ውስጥ ይመለከታታል። እሷም ቢሮ ውስጥ ልትጎበኘው በመጣችበት ሰዓት ላይ የቤቱን ቁልፍ ሰርቀው እንደነበረ ትነግረዋለች። እዚህም ልትመጣ የቻለችውም ስትደውልለት እንዲሁም መልእክት ስትልክለት ሊመለስ ባለመቻሉ እንደሆነም ትነግረዋለች። እሱም ስላለበት ሁኔታ መረጃዎችን ሊሰጣት ባልቻለበት ሰዓት ላይ እንዲነግራት ለማድረግ ወደሱ መቅረብ ትጀምራለች። በዚህ መልኩም ልትስመውላ ተዳርሳ ነበረ። ልክ በዛን ሰዓት ላይ የቤቱ የበር ጥሪ ይጮሃል። ቤኬትም ጁሊያን በኋላኛው በር ወዲያውኑ ካስወጣት በኋላ በፊት ለፊቱ በር ሩትን ያገኛታል። በኪችን ውስጥም ሊሰራ ያሰበው ነገር በሙሉ ሊሰካለት እንዳልቻለም ከተናገረ በኋላ ውጭ ወጥተው በአንድ ሬስቶራንት ውስጥ እንዲበሉ ይነግራታል። ወደዛም አንድ ላይ ከሄዱም በኋላም ሩት በህይወቷ ውስጥ ስላለው እቅድ በሙሉም ትነግረዋለች። እናም ሰዎች አንዳንድ ጊዜም ትናንሽ ነገሮችን ብቻ ማለም እንዲችሉ እንደተደረጉም ትናገራለች። ቤኬት ቀጣዮቹን ሳምንታት ጥሩ ጊዜ ማሳለፍ ይጀምራል። አሁን ጥሩ ስራ አለው፣ አሪፍ ጓደኞችንም አፍርቷል። ከዚያም ደግሞ ጥሩ የሚባል የፍቅር ግንኙነትንም ጀምሯል። ይሁን እንጂ ከዚህ በኋላ ያቀደውን ነገር ማሳካት የማይችል ከሆነ ከዚህ በፊት ያደረጋቸው ነገሮች በሙሉ መና ሆነው ይቀራሉ ማለት ነው። ጁሊያም እንደተለመደው ትደውልለታለች። ቢሆንም ግን አላነሳላትም። ቀጣይ የቤተሰቡ አባል ካሳንድራ ትባላለች። እሷም ትታወቅ የነበረውም 11 ልጆችን ከ11 የተለያየ ሀገር በማደጎ ልታሳድግ በማምጣቷ ነበረ። በሚዲያዎች ላይ እንደሚታየው ከሆነ በጣም ልጆችን የምትወድ አይነት ሴት ነበር የምትመስለው። ነገር ግን እንደ እውነቱ ከሆነ ልጆቹን የመንከባከብ ስራ በዋነኝነት ይሰራ የነበረው በቤት ሰራተኞቹ ነበረ። እሷም ለልጆቹም ምንም አይነት ትኩረት የምትሰጥ ሴት አልነበረችም። ስለ ሶስቱ የቤተሰብ አባላት ሞት ከሰማች በኋላ በቤቷ ውስጥ ትልቅ የጥበቃ ሲስተምን ዘርግታለች። ቢሆንም ግን ሁሌ ማክሰኞ ወደ ስፓ ታመራለች።
ነበር። እዛም ምንም አይነት የጥበቃ ስርዓትም አልነበረም ነበር። ስለዚህም በአንደኛው ቀን ከሰዓት ላይ ቤኬት ወደ ነበረችበት ክፍል ያመራል። ሰራተኛ በመምሰልም ለካሳንድራ ጥርስ ማስጃውን ይሰጣታል። እሷም ሳታመነታም እቃዋን ወደ አፏ ውስጥ ከተዋለች። ልትሞት የቻለችውም ቤኬት ካርባማይድ ፔሮክሳይድ የተባለውን ኬሚካል እቃው ውስጥ መክተቱን ተከትሎ ነበረ። ፖሊሶችን በሚያጣሩበት ሰዓት ላይ የጥርስ ማጽጃ ኬሚካሎች ውስጥ የሚገኝ ኬሚካል እንደሆነ አረጋግጠዋል። ስለዚህም በዚህ ምክንያት በማደጎ ልጅ ልትወስድ ወደ ሄደችበት በአንደኛው ሀገር ውስጥ ጊዜው ያለፈበት የጥርስ ማጽጃ ኬሚካልን እንደገዛች ያስባሉ። ቀጣዩ ታርጌት ደግሞ ማካርተር ይሆናል። የራሱ የሆነ የናሽናል ስፔስ ሙዚየም ያለው ሲሆን ወደ ጨረቃም የመሄድም ትልቅ እቅድም ነበረው። ሪፖርተሮቹም ወደ ጨረቃ ለመሄድ የሚወስድበት ገንዘብ በጣም ትልቅ እንደሆነና ምንም እንኳን የድርጅቱ ሰራተኞች የጤና ኢንሹራንስ እንኳን ሳይኖራቸው እሱ ግን ይህንን ለማድረግ ማሰቡ አስቆጥቷቸው ነበረ። እሱ ግን ለነሱ ምንም ግድ አይሰጠውም ነበረ። ቤኬትም ከቡድኑ መካከል አንዱ በመምሰል ወደዛ ሄድና መጠጡ ውስጥ መድኃኒት ይከትበታል። ማካርተርም ወደሚበርበት ፕሌን ውስጥ ከገባ በኋላ በመጠጡ ምክንያት እንቅልፍ ይወስደውና ፕሌኑም ይከሰከሳል። ይህም በታሰበው መልኩም ነበር የገደለው። ከጥቂት ቀናት በኋላ ቤኬት አንድ አሪፍ አፓርትመንትን ይገዛል። ሩትንም በዛም ሰዓት ላይ ከሱ ጋር መኖር ትፈልግ እንደሆነ ይጠይቃታል። እሷም ትንሽ ካመነታች በኋላም ሐሳቡን ትቀበላለች። ቀጣዩ የሬድፌሎ ቤተሰብ አባል ዋረን ነበረ። ቢሆንም ቤኬት ግን ካጎቱ ብዙ ጥሩ ነገሮችን ተምሯል። እናም አሁን ላይም ለሱ ክብርም ነበረው። ስለዚህም እሱን የመግደል ሐሳብም አልነበረው። ይልቁኑ አሁን ጥሩ ህይወት ላይ ስለሚገኝ እናም ሩትንም ሊያገባት ስለሆነ እነዚህን ሐሳቦቹን ለመተው ያስባል። አንድ ቀን ጧት ላይ ቤኬት ወደ ስራ በሚገባበት ሰዓት የኤፍቢአይ አባላቱ በድጋሚ ያገኙታል። ከዚያም ውርሱን የማግኘት እድሉም ሰፊ እንደሆነ ይነግሩታል። እሱም የደነገጠ ያስመስላል። ፖሊሶቹም ስቲቨን በሞተበት ቀን ላይ የት እንደነበረ በሚጠይቁት ሰዓት ምግብ ሊገዛ ከቢሮ ወጥቶ እንደነበረ ይነግራቸዋል። ኤጀንቶቹም የሴኩሪቲ ካሜራውን በሚመረምሩበት ሰዓት ላይ የቤኬት የስራ አጋር የእሱን ልብስ ለብሶ ምግቡን ሲገዛ ይመለከታሉ። ቤኬት ራሱ ይሁን አይሁን የሚያጣሩበት ሌላ መንገድ አልነበራቸው። ነገር ግን የጠረጠሩት አንድና አንድ ነገር ቢኖር አንድ ሰው በአንድ ዕለት በሆነ ሰዓት ላይ እንዴት ምግብ ሊገዛ ወጥቶ እንደነበረ ወዲያውኑ ሊያስታውስ እንደሚችል ነበረ። ምክንያቱም ይሄ ነገር ከተፈጠረ ወራት ሆነውታል። ስለዚህም አንድ ኤጀንት እሱን እንዲከታተለው ለማድረግ ይወስናሉ። ከጊዜያት በኋላ ቤኬት ከስራው በሚወጣበት ሰዓት ላይ ድንገት ዋረን በደረሰበት የልብ ድካም ምክንያት ሊወድቅ ሲዳረስ ይይዘዋል። ከዚያም ወደ ሆስፒታልም ያስገባዋል። በሆስፒታል ውስጥም ቤኬት ዋረንን ይንከባከበዋል። ዋረንም በዚህን ሰዓት ላይ እሱን ለመጎብኘት የመጣው አንድና አንድ ሰው ቤኬት ብቻ እንደሆነ ይመለከታል። ከዚያም ዋረን ከመሞቱ በፊትም ከሚወዳቸው ሰዎች ጋር ጥሩ የሆነ ጊዜን እንዲያሳልፍና ሁሌ ስራ ብቻ ማለት በሞተበት ሰዓት ላይ ስራው እንደማይገኝለት ይነግረዋል። ከዚያም በመጨረሻም ይሞታል። ቤኬትም አሁን ላይ ውርሱን በእጁ ለማስገባት የቀረው አንድና አንድ ሰው አያቱ እንደሆነ ይገነዘባል። ከጥቂት ቀናት በኋላ ቤኬት ከአያቱ የተላከለት መልእክት ይደርሰዋል። ሰውየውም ወደ ቤታቸው ነበር የጋበዙት። ለሩትም ቀለበት የሚያደርግበት ጊዜ አሁን ነበረ። ቢሆንም ለሩት ከደወለላት በኋላ ትንሽ እንድትጠብቀውና አንድ የሚሄድበት ቦታም ስላለም ትንሽ ቆይቶም እንደሚደርስ ይነግራታል። ቤኬትም ቢሮ ሲደርስ ጁሊያ ወንበሩ ላይ ተቀምጣ ያገኛታል። የመጣችውም አንድ ሰርፕራይዝን ይዛለት ነበረ። ቤኬትንም አንድ ሰው እንዲከታተለው አድርጋ ስለነበረም ወንጀሉን ሊፈጽም በሄደበት ሰዓት ላይ ፎቶ አንስተውታል። ይህንን ልታደርግ የቻለችውም ቴይለር በውሃ ውስጥ ሰምጦ መሞቱን ከተገነዘበች በኋላ ነበር። ምክንያቱም ታይለር ትላልቅ ውድድሮችን መወዳደሩ ላይ የሚያስችለው የዋና ችሎታ የነበረው ሰው ነበረ። እናም አሁን ላይ $300,000 ለባሏ በዚሁ ቀን እንዲያስተላልፍለት ትነግረዋለች። አለበለዚያ ግን እነዚህን ፎቶዎች ለሩት እንደምትልክላት ነበር የነገረችው። ከባድ ሁኔታ ውስጥ የሚገኘው ቤኬትም አብሮት ለሚሰራው ሰው ተጨማሪ ስቶኮችን እንዲሸጥለት ከነገረው በኋላ ከዛ ሮጦ ይወጣል። የኤፍቢአይ ኤጀንቱም እሱን ከተመለከተው በኋላም በድብቅ እሱን መከታተሉን ይቀጥላል። ከዚያም ከደቂቆች በኋላ ወደ ጁሊያ ባል ላይል ቢሮ ይገባል። እሱም ኪሳራ ውስጥ መሆኑን ተከትሎ መጠጥ መጠጣቱን ቀጥሏል። ቤኬትም እቃዎቹን ከጠረጴዛው ላይ ዞር እንዲሉ ካደረገ በኋላ ለላይል ቼኩን ይጽፍለታል። ላይልም ቤኬት ከደሃ ቤተሰብ የተገኘ ሆኖ ሳለ እንደ ሀብታም ሰው እያደረገው መሆኑን ይናገራል። ስለዚህም ቤኬት በጥፊ ይመታዋል። ላይልም በቦክስ ሊመታው ቢሞክርም ነገር ግን ሰክሮ ስለነበረ ቤኬት ወዲያውኑ ይጥለዋል። ከዚያም ላይል ልክ እንደ ሕፃን ልጅም ማልቀሱን ይቀጥላል። በቀጣይ ቤኬት ወደ ሬድፌሎ ቤት ያመራል። ለሩትም ትንሽ ሊያረፍድ እንደሚችልም ቴክስት ያደርግላታል። ቢሆንም ግን ሜሴጁ ሊሰራለት አልቻለም። ሩትም እንግዶቹን በምታገኝበት ሰዓት ላይ ቤኬት አያቱን ዋይት ሎን ያገኘዋል። ሰውየውም ቤኬት በቀላሉና በአጭር ጊዜ ውስጥ ይህን ያህል ገንዘብ ሊሰራ የቻለው ምን ያህል መጥፎ ድርጊትን አድርጎ ሊሆን እንደሚችል ይጠይቀዋል። ከዛ በተጨማሪም እንዴት ከዚህ በኋላ ይህንን ሁላ ነገር አድርጎ
ህይወቱን መቀጠል እንደሚችልም ይጠይቀዋል። ምክንያቱም ከዚህ በኋላ ህይወቱ ብቸኝነትና ጸጸት የተሞላበት ሊሆን እንደሚችል ነበር የነገረው። ሜሪም የሚወዳት ልጁ እንደነበረች በሚናገርበት ሰዓት ላይ ቤኬት ታዲያ ለምን አልረዳሃትም በማለት ይጠይቀዋል። ሰውየውም ለዚህ መልስ አልነበረው። ከዚያም ዋይትሎው በቤት ውስጥ የሚገኘውን መሳሪያ ያሳየዋል። ለዘመናት ያክልም ሲዋረስ እንደመጣም ነበር የነገረው። መሳሪያው ላይም ጥይቱን ከከተተ በኋላ ነገሮችን እዚህ ጋር እንዲጨርሰው ይነግረዋል። ቤኬትም ጠመንጃውን እሱ ላይ ይደቅናል። ቢሆንም ግን ሊተኩስ ባለመቻሉ ምክንያት ከዛ ይሄዳል። ይሁን እንጂ ሊወጣ ባለበት ሰዓት ላይ በሩ እንደተቆለፈ ይገነዘባል። ውጪ ላይም ጥበቃው ዘግቶት ነበር። በሌላኛው ክፍል ውስጥ የሚገኘውን መስኮትም ለመክፈት ቢሞክርም እሱም እንደዛው ተዘግቶ ነበር። በድንገትም ቤኬት የሆነ ድምጽ ይሰማና በሩን በከፈተው ሰዓት ላይ ድንገት ሰውየው እሱ ላይ ተኩስበታል። በሩም ትንሽ ስለሸፈነለትም የተጎዳው እጁን ብቻ ነበር። ከዛ በተጨማሪ በሩንም ሰብሮት ስለነበረ የበሩን ስባሪ በመጠቀም የሰውየው እግር ላይ ሰክቷል። ከዚያም ቤኬት መሮጡን በቀጠለበት ሰዓት ላይ ሰውየው ይከታተለውና ድጋሚ ተኩስበታል። እናም ሁሉም በሮች ስለተዘጉ ምንም ማምለጫ እንደሌለውም ደጋግሞም ይነግረዋል። ወደ ላይኛው ክፍል ከወጣ በኋላ ቤኬት ተሰቅሎ የነበረውን ቀስት አግኝቶ ይዘዋል። ሰውየውም ሊተኩስበት በመጣበት ሰዓት ላይ ቀስቱን ሊወረውር ሲል ድንገት ቀስቱ ይሰበራል። ሌላኛውም ጥይት እንዲስተው ካደረገም በኋላ ቤኬት በድጋሚ ሌላኛውን ቀስት ያነሳና ይወረውራል። በዚህ ጊዜም በተሳካ መልኩ ቀስቱን በአያቱ ደረት ላይ ሊሰካው ችሏል። ይሁን እንጂ ሰውየው አሁንም እየተንቀሳቀሰ ስለነበረ ግን በድጋሚ ሌላኛውን ይወረውርና አንገቱን ይወጋዋል። ይህም ሰውየውን ይገለዋል። ቤኬትም የመጨረሻ ግድያው ራስን ለመከላከል በመሞከሩ ምክንያት መሆኑን ሲገነዘብ በዛ ይገረማል። ፖሊሶችን በመጡበት ሰዓት ላይም የተፈጠረውን ነገር በሙሉ ይነግራቸዋል። የኤፍቢአይ ኤጀንቱም ከሩቁ እየተመለከተውም አስፈላጊው ሕክምና ተደርጎለት ይሄዳል። ቤኬትም ቤት በተመለሰበት ሰዓት ላይ ድግሱ ተበላሽቷል። ሩትም ተናዳ ነበር የጠበቀችው። ከሷም እየደበቁ ያለው ነገር ምን እንደሆነም ትጠይቀዋለች። ቢሆንም የነገራት አንድ ነገር ግን ከአያቱ ዋይትሎው ጋር መገናኘቱን ነበረ። ከዚያም በኋላም ቤኬት የቤተሰቡን ሀብት ይወርሳል። ከዚያም እሱና ሩትም ወደ ባለ ሀብቶቹ መንደር እንዲቀላቀሉ ይደረጋሉ። ቤኬትም በዛ ተደስቶ ነበረ። ቢሆንም ሩት ግን ለሁኔታው አዲስ ስለሆነች አልተመቻትም ነበር። እንዳለመታደል ሆኖም ዝግጅቱ በኤፍቢአዮች ይቋረጣል። እነሱም ያሰሩት ላይልን ገድለሃል በሚል ነበረ። ከዚህ ሁላ ነገር በኋላም ቤኬት ባልፈጸመው ግድያ ተጠርጥሮ ይያዛል። ላይል ከመገደሉ በፊትም ወደ ላይል ቢሮ በሩን ከፍቶ ሲገባም ያሳዩታል። ከዛ በተጨማሪም የእጅ አሻሮቹም ቤኬት በተገደለበት መሳሪያ ላይም ተገኝተዋል። ይህም ቤኬት የተገደለበት መሳሪያ የፖስታ ወረቀት መቅደጃ ነበረ። ቤኬትም ቼኩን ከመጻፉ በፊት ከጠረጴዛ ላይ ወረቀቶቹን ዞር ሲያደርግ እሱን ነክቶት ነበረ። ጁሊያም የላይልን አካል ካስመረመረች በኋላም ቤኬት ላይ በፍርድ ቤቱ ትመሰክርበታለች። ቤኬትም በመጨረሻ ጥፋተኛ ይባልና የሞት ቅጣትም ይፈረድበታል። ቢሆንም ከፍርዱ በፊት ግን ጁሊያ ቤኬትን ትጎበኘዋለች። እሱም ከሷ ጋር ከመኖር መሞትን እንደሚመርጥ ይናገራል። ቢሆንም ጁሊያ ግን ላይል ከመሞቱ በፊት ደብዳቤን ጽፎላት እንደነበረ ስትናገር ቤኬት በዛ ይደነግጣል። ይሁን እንጂ ይህን መረጃ ግን ለፖሊሶች ልትሰጥ አልፈለገችም። ነፃ መውጣት የሚፈልገው ቤኬትም እሷን መለመን ይጀምራል። እሷን በመጨረሻም አንድ ሀሳብ ታመጣለታለች። ይህም ነፃነቱን ከፈለገ የውርስ ገንዘቡን በሙሉ ለእሷ እንዲሰጣት ነበረ። ከዚያም ከመሄዷ በፊትም መስታወቱንም ትስማለች። በቀጣይም ቤኬት በጠበቃው በኩል የነበረውን ሀብት በሙሉ ለጁሊያ ያስተላልፋል። ከዚያም ቄስም እንዲጠሩለትም ያደርጋል። በአሁኑ ጊዜም ቤኬት የተረጋጋው ጁሊያ ከዚህ እስር ቤት በቅርብ ጊዜ ስለምታስወጣው እንደሆነ ይናገራል። ይሁን እንጂ ምንም አይነት አዲስ ነገር ሳይፈጠር ሰዓታት እያለፉ ነው። ስለዚህም ቤኬት አሁን ላይ መፍራት ጀምሯል። ቄሱም ሞት ስንብት መሆኑን የሚናገረን በመጽሐፍ ውስጥ የሚገኘውን ገጽ ማንበብ ይጀምራል። ቢሆንም ግን አንድ ጥበቃ ይመጣና ያቋርጠዋል። እናም አሁን ላይ ቤኬት ነፃ እንደወጣም ይነግረዋል። ፖሊሶቹ በሌላ በኩል ለሚዲያ አካላት ላይል ከመሞቱ በፊት ስለጻፈው ደብዳቤ መረጃ መስጠት ይጀምራሉ። ቤኬትም ከእስር ቤት በሚወጣበት ሰዓት ላይ እየጠበቀችው የነበረችውን ሩትን ያገኛታል። እሷም የእናቱ ጸጉር የነበረበትን ያንን አንገት ጌጥ ከሰጠችው በኋላ ከዛ ትሄዳለች። በቅርብ ርቀት ላይ ጁሊያም እንደዛው እየጠበቀችው ነበረ። ስለዚህም ቤኬት ከሷ ጋር ይሄዳል። ከዚህ በኋላም በትልቁ ቤት ውስጥ ከሷ ጋር የሚኖር ሲሆን ቄሱም የሰማውን ሚስጥር በሙሉ በንስሐ ሕግ ምክንያት ለማንም ሳይናገር በውስጡ ይዞት የሚቀር ይሆናል። ፊልሙ ይህን ይመስል ነበረ። ከተመቻችሁ ላይክ እና ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ ግን እስከምንገናኝ ድረስ ቻው።